ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ዛሬ ማለዳውን የተሰማው እጅግ በጣም አሳዛኝና ልብ ሰባሪ ጉዳይ የሆነውን የአርቲስት አንዷለም ጎሳ ባለቤት ህልፈትን በተመለከተ አንዳንድ ጉዳዮች አንስተን ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም እንዲሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩም እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አንዷለም ጎሳ ዘመን ካፈራቸው ወጣቶች የኦሮምኛ ዘፋኞች መካከል አንዱ ነው። ዘመን ሄዶ ዘመን ሲመጣ ዘመን የተካው ጎበዝ ድምፃዊ ካሰላ ሰርቅ ቴክኒክ ቲቪቲ ኮሌጅ ውስጥ ሙዚቃና ሙዚቃዊ ድራማዎችን ሁሉ በመስራት ዛሬ ለደረሰበት ደረጃ ለመድረስ ለተከታታይ 10 ዓመታት ሳይታክት የሰራ ወጣት ስለመሆኑ በአንደበቱ ይናገራል። ትውልዱ ባሌ ቃስዋራ የሚባል አካባቢ ቢሆንም እድገቱ ግን አሰላ አካባቢ ነው። ከባሌ ከነቤተሰቡ መጥቶ አሰላ አካባቢ ነው ያደገው። ኮካኮላ ሱፐር ስታር ውስጥ ተወዳድሮም ምርጥ 5 ተወዳዳሪ ተፎካካሪዎች ውስጥ ገብቶ ነበር። የቴዎድሮስ ታደሰን ውብ ዓለምነህ ናፈቅሽኝንና የአሊ ቢራን ጎበነ ጂራን በመጫወት በወቅቱ ትልቅ ትኩረት የሳበ ዘፋኝ ነበር። አንድ ወቅት ላይ ቤተሰብ ለመደገፍ በጋሪ ስራ ተሰማርቶ የነበረ ሲሆን በወቅቱ 64 ማገርና ወራጅ ጭኖ ስራ በመስራት ላይ እያለ ጋሪውና ፈረሱ እላዩ ላይ ተገልብጦ ደረቱ ላይ ተጭኖበት ራሱን ስቶ ከሞት ደጃፍ ደርሶ እንደተመለሰ የሚናገረው አርቲስት አንዷለም ጎሳ አሁን የሚኖረው ሁለተኛ ህይወቱን ስለመሆኑ ይናገራል። አሁን ያለኝ ህይወት ድጋሜ የተሰጠኝ ነው። በዚህ አጋጣሚ በተሰጠኝ ህይወት ስለ እውነት እየመሰከርኩ ነው መኖር የምፈልገው ይላል ድምፃዊው። ድምፃዊ አንዷለም ጎሳ በስፋት ከህዝብ ጋር ያስተዋወቀውና ተወዳጅነትን ያተረፈበት ቢሊሌ የሚለው ስራው እንደሆነ በስፋት ይነገራል። ታዲያ ትላንት ከትላንት ወዲያ አፈርልሶ የተነሳው የድምፃዊ እርሱ በቂ ነው ባይለውም ዛሬ ከደረሰበት ዝናና እውቅና ላይ ሲደርስ መቼም ሰው ነውና ነገ ከነገ ወዲያ አግብቶ ወልዶ ከብዶ መኖር ይፈልጋልና የህይወት አጋሬ የወደፊት ውሃ አጣጭ ያላትን ሰው ያገኛል። ዛሬ እጅግ በሚያሳዝን መልኩ ህይወቷ እንዳለፈ የተነገረላት ቀነኒ አዱኛን ያገኛል። ቀነኒ እጅግ ስነ ስርዓት ያላትና ጨዋ፣ ደግ፣ ታማኝ እንደሆነች የአርቲስቱ የቅርብ ወዳጆች ይናገራሉ። አንዷለምም ቢሆን ዛሬ በሞት ስላጣት ሚስቱ አውርቶም ተናግሮም አይጠግብም ይሉለታል። አንዳንዶቹ ደግሞ ነጋ ጠባ ከጎኑ ነች፣ በስራውም በኑሮውም የምታበረታው ከእድሜዋ በላይ የምታስብ ልጅ ነች ይሉላታል በቅርብ ርቀት የሚያውቋቸው። የተወዳጁ የአርቲስት አንዷለም ጎሳ ባለቤት የሆነችው ቀነኒ አዱኛ ሞዴል ስትሆን በዚህ ሙያ ወደፊት ከፍ ወዳለ ደረጃ ላይ ለመድረስና ራሷንም ቤተሰቧንም እልፍ ሲልም ሀገር ወገን ማስጠራት የምትፈልግ ብርቱ ታታሪ ልጅ ነች ይሉላታል ወዳጆቿ። ዛሬ ማለዳውን የተሰማውን እንዲህ ያለውን አሳዛኝ ዜና ስንሰማ ጉዳዩ መጀመሪያ ከፈረሷ አፍ እንስማ በሚል ለማጣራት የቅርብ ወዳጆቹ ጋር ብንደውልም ቅሉ በአጋጣሚ የደወልንላቸው የቅርብ ወዳጆቹ ሁሉ ስልክ ላይ ያነሱ አልቻሉም። እንዲህ ያለው ጉዳይ ይሄ ነገር እውነት ስለመሆኑ ያስጠረጥራል። እልፍ ብለን ደግሞ ሌላ ሰው ፈለግንና ከቅርብ ወዳጆቹ መካከል ይህ ጉዳይ እንዴት ነው ብለን ጠየቅን። የማረፏ ነገር እውነት ከመሆኑ በመለስ ግን ምን ገጠማት፣ እንዴት ሆነች፣ እንደምን በዚህ እድሜዋ አለፈች ስለሚሉ ጉዳዮች ዝርዝር መረጃ ለጊዜው ማግኘት አልቻልንም። ጉዳዩን የሚያውቁትም ቢሆን ይህንን ጉዳይ እንዲህ ነው ብለው መናገር የፈቀዱ አይመስሉም። የአርቲስት አንዷለም ጎሳ ባለቤት ቀነኒ አዱኛ ከፎቅ ላይ ወድቃ ሞተች የሚሉ መረጃዎች ቢሰሙም ቅሉ ይህንን ጉዳይ በተመለከተ በተቻለ አቅም ደግሞ ሌላ ሰው ፈልገን ጉዳዩን በጥልቀት ለማጣራት ያደረግነው ጥረት ሳይሳካ ቀርቷል። ያም ቢሆን ግን ህይወቷ ከማለፉ በስተቀር ዝርዝር ሁኔታ በተመለከተ የቅርብ ወዳጆቹ ምንም ነገር እንደማያውቁ ነው የገለጹልን። ፖሊስም ቢሆን በዚህ ጉዳይ ላይ ዝርዝር የምርመራና የማጣራት ስራዎች እየሰራ እንደሆነ የሰማ ነው። አርቲስት አንዷለም ጎሳና ባለቤቱ በይፋ በሰርግ በአደባባይ የመጋባታቸው ነገር እስካሁን የተሰማ ነገር ባይሆንም አንድ ቤት ውስጥ እንደሚኖሩ ግን ወዳጆቻቸው ነግረውናል። አንዷለም እርሷን አጥቶ እንደምን ቆሙ ይሄዳል። ይህንን መስማት እንኳን ለእርሱ ለባለቤቱ ቀርቶ ለእኛም ለወዳጆቹም ከባድ ነው የሚለው አንድ የአርቲስቱ የቅርብ ወዳጅ፣ ሁለቱም እጅግ ትሁትና ሰው አክባሪ ናቸው። እርሷን ብትሆን ስነ ስርዓቷና ጨዋነቷ ከእድሜዋ በላይ ነው ሲል ይመሰክራል። ዛሬ ሞልቶልኝ
ያገኘሁት የሰው ፍቅርና ዝና ላይ ይችን የመሰለች ልጅ አግብቼ ዘመኔን በብሩህ ጎዳናዎች ላይ እራመዳለሁ ብሎ ለሚያስበው እንዲህ ላለው አርቲስት እንደው ድንገት አጋሬ ያሏትን ሰው በድንገት ማጣት እጅግ በጣም ከባድ ሐዘን ልብ ውስጥ ትቶ ያልፋል። ሞት መቼም ለሰው የማይቀር እጣ ፈንታ ቢሆንም እወደዋለሁ አፈቅረዋለሁ ያሉትን ሰው ግን እንዲህ በድንገተኛ ሞት ማጣት ሐዘኑ ከባድ ነው። እንዲህ ያለው ሐዘን በብዙ ፍቅር ለሚወዳት ለአርቲስቱ ብቻም ሳይሆን የሚተርፈው ለቤተሰብም ጭምር ነው። ወዲያ አሁን በብዙ ትጋትና በብዙ ብርታት እዚህ ደርሶልኛል ደግሞ ወልዶ ከብዶ አይኑን ባይኑ ባየልኝ ለሚል ቤተሰብና በብዙ ስነ ስርዓት በብዙ መጠበብና በጨዋነት አሳድገው እዚህ ላደረሷት ለቀነኒ አዱኛም ቤተሰቦች ጭምር ይህ መሪር ሐዘን ነው። እርግጥ ነው ሞት ለማንም የማይቀር ዕጣ ፈንታ ቢሆንም ቅሉ እንዲህ ባለው ሁኔታ በሞት መለያየት ግን ህመሙ የሚተርፈው ለቋሚ ነው። የሚሞት ሰው እውነት ቦታ ይሄዳል። በእርግጥ ገና በልጅነቷ ብዙ በመስራቷ ዕድሜ እሷም ወልዳ ከብዳ ትዳር ልጀምር ነው ባለችበት ዕድሜ ላይ እንዲህ መሰናከሏ ልብ የሚሰብር ነገር ነው። የሆነ ሆኖ ግን እንዲህ ካለው ሐዘን ሁላችንንም ይሰውረን። ለቤተሰቦቿ፣ ለዘመድ አዝማዶቿ፣ በተለይ ደግሞ እንዲህ በብዙ ፍቅር ለሚወዳት ለአርቲስት አንዷለም ጎሳ ፈጣሪ ብርታትና ጥንካሬ ይሰጥ ዘንድ ተመኘን። እርሷንም ደግሞ ነፍሴር ማለት እንወዳለን። በቀጣይ የደወልንላቸው ወዳጆቻቸውን አግኝተን ጉዳዩን በተመለከተ ዝርዝር ሐሳብ ስናገኝ ወደ እናንተ እንመለሳለን። እስከዛው ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። ክበሩልን።